ማዘርን ታውቂያታለሽ? በጣም ደስ የምትል ሰው ናት። ግን ደግሞ እውነቴን ነው የምነግርሽ በጣም የሚያናድድ ደም ያፈላ የሆነ ሻጤራ የሆነ እንጀራ አባት ያን ኩያ እኮ ነው የጠበሰችው። እንዴት ነው የማይባለው? የለም እንዴ ይናለን። ሰላም የእናቴ ባል። ሰላም የሚስቴ ልጅ። እሺ እንዴት ነሽ? ሰላም ነው? ምን እግር ጣለ? ወጣች እናት እኮ የለችም እኮ። የእሷ አለመኖር አይደለም የሚገርመኝ እኮ አንተን እዚህ ማግኘቴ ነው። ማለት ምን ማለት አለው? ምን ማለት አለው? ምንድነው ቤት አታፍርም እንዴ አንተ? ማለት እኮ ይሄ እኮ አንተ በእድሜ እኮ እኩያሞች ነን። አንተ እኔ እኮ እናቴን እየጦርኳት እሷ ደግሞ አንተን ትጧር በዚህ እድሜ እሷ ወታ ተፍ እያለች አንተ ቤት ውስጥ እንዴ አንተ ሶፎ እኮ የጭልፋ ቅርጽ ያዝ ወታ ሰራም እንዴ የእሷ አለመኖር አሁን እኔን እንዲህ የሚያሳድብህ ከሆነ በጣም ይቅርታ፣ ግን ሌላ ጊዜ ስትመጣ ከመምጣት በፊት ቀድማ አትንገራት እባክህ። ንገሪው እሺ። በቃ ድንገትና ለምን መሰለህ አሁን ባይዘው ስራ ምናምን ሄዳ አይደለም እሱ ሲመጣ እሱን ስታየው መጥፎ ትውስተዋ ነው። አባቱን ነው የሚመስለው። በቃ በሱ አባት ተበድላለች። የምሬ ነው። መጥፎ ጊዜዋ ነው። አንተ ስታይ አይደለም ስለ አባት ምን መልካም ነገር አለው ስለ አባት ኢንቨስት። እሺ ምንድነው ምክንያታችሁ? የመጣችሁበትን ነገር ንገር። ማዘርልን ነው እንዴ? ላስተዋውቃት ነው የመጣሁት። ምንድነው ምን ነች? እኔ ሸንገር አባት ገርልፍሬንድ ነው ያልከው? ታገስ እባላለሁ። ነይ እናቴ ወደዚህ ነይ እባክሽ። ኧረ አንተ ሰውዬ ምን እየሆንክ ነው አንተ? አተርፋትክ ተወንጫፊውን ሰውዬ እንዴ! ቆይ ላውራት። እሺ ትወረጨፈው እናቴ ላይ ደግሞ እዚህ ልትወረጨፈው አይደለም። ተረጋጋ። ኧረ እባክህ ተረጋጋ። ተው የሚስቴ ልጅ ይልሽ ምን መሰለሽ ቤተሰብ እናት አባት አሉ በህይወት አይደለ? ታሪ ምን ነሽ ነኝ ወድ ማለት አልገባኝም። ምንድን እንደዚህ በህይወትሽ እንደዚህ አይነት መጥፎ ውሳኔ እንዴ? ታክል እኮ ነው ይሄ። ለገዛ እናቱ ያልበጀ ሰው ትመርጫለሽ? ወይኔ የኔ እናት ሐር በልብስ ነው ማቀው ጭራሽ በፀጉር አመጣች። የኔ ወድ አራት ሳቂ በዚህ ጭጋግ ብርሃን የኔ ወድ ይልሽ እናት ፈልገሽ ነው የመጣሽው? በእውነት ነው ጠብቂያታለሽ ቤት እንዴ? አንተ ተው የእንጀራ አባት ነኝ። ስርዓት ይኑር። ግቢ ተፈሪ አቤት ና ግባ። አቤት ትላለህ። ክላስ ነው እንዴ ያለው? ናታ ምንድነው? ስማ ፈታኝ ብልት ይዛችሁ አትምጡ። ቀልድ አይደለም ያዘው ስራ ነው። ካልቻላችሁ አንችልም አትሉም እንዴ? ምንድነው? አዎ ከዚህ ላይ መቁረጥ አንችልም። አዘጋላችኋለሁ። እሺ ይኸውልህ አሳያችኋለሁ። ከረፈ ና ግባ። አንተ አልገባም። አልገባም? ለምን ይነማት? ለምን አትገባም? ዶክተርዬ እውነት በጣም ፈራው። ምን ይኸው ነው ያበረርኩት ልጅ እኮ እያሉ እንዳትፈራ የሚያሳፍርም ነገር የለም። እንካ ያሳፍራል። ማን አልከኝ ስምህን? ናቲ አዎ ናቲ። አንድ ማለሽ ነገር በአንተ ስም በናቲ ያራዳል። የመጀመሪያውን አንተ ሸለፈት የመጀመሪያው ነው በናቲ ስም ግን ይሁን። እድሜ ስንት ነው? እድሜ 25። በእውነት ነርስዬ እስኪ ለቅድሙ ልጅ ጋለው እንትን ማን ነው ገጀራ ቀዝቅዝ ይሆናል። ልጋሚ አሙቂ እባክሽ እንዳትፈራሽ። በቃ ገጀራ እንዴ ዶክተር በገጀራ ነው የሚገርሱት? ምን ጠብቀህ ነበር? ፕሮፌሽናል ነው። በዛ ላይ ማደንዘዣ የለም። የኔ አባት ኧረ ዶክተር አይ ቀልደማ ስቃለሁ ግዴታ ነው። ምን መሰለህ ከአንድ ዓመት በኋላ እስከ አንድ ዓመትም ብዙ እንትን ያለ ከአንድ ዓመት በኋላ ግን የሰው ልጅ የወንድ ልጅ ብልት አጥንት ያበቅላል። ለአጥንት ደግሞ ማደንዘዣ አይመከርም። በተለይ ደግሞ 25 ዓመት ለሞላው አጥንት ምን ማለት መሰለህ እንዴ ነው ከ50 ዓመት በኋላ ቁመት ይጨመራል እንዴ? አይጨመርም ማለት እንደዛ እንደማለት ነው። ናትዬ እንዳታሰብ ግባ ትገረዛለህ። አይ በቃ ዶክተር ሌላ ሆስፒታል ወይ ምናምን ሊድ እንጂ ይቅርብኝ። ፈራ ወዲት እንዴ ምን የምን ቁልልጭ ነው? እኔ በር ድረስ መጥተህ ቁርጥ ይኸውልህ 25 ዓመት ምድር ላይ የቆየ ሰውዬ ብዙ መከራ ያየ ሰውዬ እቺ እንኳን አትከብድም። ና ዶዶና ፍርካስ የሬሳ ጥበት የሚገርማችሁ አንዳንዴ በጣም አጽድተ ነው ሊያመሰግነን ተነስቶ ያውቃል። ስቀልድ ነው። ሰላም እንዴት ነህ? ከመተከል የሬሳ ማጠቢያ የመጣ ነው። እናንተ ናችሁ አጣቢዎቹ? አዎ እኛ ነን። ስለእናንተ ጥሩ ነገር አልሰማሁም። ጥሩ ነገር አልሰማሁም ማለት ምን ማለት ነው? ያው ኩላሊት ትሰርቃላችሁ፣ ቀለበት ትወስዳላችሁ፣
ቀለበት ወስዳለህ። መጥፎ ነገር ነው ሰራሽ ለእናንተ ምን ይርሽ አክብረን ስራችንን በፕሮፌሽናል መልኩ ስራ ስለመጣ ነው። ተረጋጋ። ይሄ ሬስ ስማ አንድ ነገር ልንገርህ። ይኸውልህ ቤት ያስተኛው ሬሳ ነው። መስጠፋኝ ታዲያ አንተ በቁም ሆነ በዱም ይበልጣል። እንደውም እሱን ጥራለን እናውራው። ምን ሆነ ነው እሱ ይተኛል። አንተ ምን ማለት ነው? ትፈልጋለህ አትፈልግም? ስራው ፈልጋለህ። በቃ ይኸውልህ አሁን ነገር አንተ እኮ ከበደኑ ባስ ካንተ ነው ማለት ይሄ ይኸውልህ ከሙያ እኛ ሰርቲፊኬት አለ እሱ ልናሳይ እንችላለን። ክላስ ደግሞ ከስራ ውጪ ሆቢያችን ነው። ወደን ምን ሰራው ወደን አፍቀረነው ስራችን ተሰተን ምን ሰራው። አንዳንድ ጥያቄዎች አሉ ከዋናው ዋጋ ውጪ አንዳንድ ሊያስጨምር የሚችል ነገር አለ። ስለዚህ የመጀመሪያው ጥያቄ ምንድነው? ስለ ፕራይቬት ስለ ሬሳው ፕራይቬት ፓርት ነው የምጠይቀው። ፕራይቬት ፓርቱ ላይ ያለው ጸጉር ተላጭቷል አልተላጨም? ምን አይነት ጥያቄ ነው የምትጠይቀው? ሰውዬ ይሄ አይገባም። የብብትና የብልት ጸጉሮች ተላጭቷል ወይ ነው የሚለው። ተላጭቷል አልተላጨም? አልተላጨም። አንተ እኛ ምን ስትላጩሽ ምን መስል አንድ ነገር ልንገርህ። ሰው ሬሳ ሲሞትና በድን ሲሆን የብልትና የብብት ጸጉር ይደድራል። ይኸውልህ ወንድሜ ጉቶ መንቀል በለው። ስለዚህ እሱ ብቻውን 2000 ብር ያስጨምራል። ሌላ ተጨማሪ 2000 ብር ያስጨምራል። ትፈልጋለህ? እፈልጋለሁ አይደል? እሺ በቃ ፈልፈተን እንግባ እባክህ። ጉድ እኮ ነው። ምንድነው ተነሳ እንዴ? ጥሩ ነው። እኔ ስራ በቃ መቼ ነው መጨረሻ የተላጨው? እኔ ምን አውቃለሁ? ከክፍለ እኮ ነው የመጣው። መላጨቱን ተው ከነ ኮፍያው። ስንት አመቱ ነው ሰውየው? 40 ቢሆን ነው 40 አመቱ ሸለፈት። አንተ ሸለፈት ይኮራበታል እንዴ? አንተ ሸረፈት ይችልልበታል እንዴ? በእናትህ ይኸውልህ የፀጉሩ ብዛት እኮ ዱር መገደል ጋሻና ጦር አለው ይዋጋበት። እኛ አናጥበው። ሙሉ ብሎ የቤት አባወራ ወቀሳ አቅርቧል። አንገል ልንገር ከዚህ በኋላ አንተንም ማስወጣ ከዚህ ግቢ እንዴ። አንድ የቤት ሰራተኛ ተኛ፣ እሺ፣ ሁለተኛ፣ ሶስተኛ ችግር የለውም። ሙሉ ብሎክ ትጮምዳለህ። ማን አንተ እንዴ? ምን ሆነ? አትንካኝ። እኔ አይ ጋሽ እንደዛ አይደለም። ምንድነው? ያ ተረጋጋ። ትምህርትም ታንተ ልሳልሻል አልቀርም። ተበቃም ሆነን አትይ። አሁን ኮፊ ሾፕ ቢሆን አንድ ሰው ቡና ሲጠጣ ሄዶ ይናገራል። አሪፍ ነው ሲል ሌላ ይመጣል። ከዚያ ደግሞ ሌላ ይዞ ይመጣል። ማውስ ቶማውዝ ነው የሚባል አድቨርታይዝ ማርኬቲንግ ምናምን ልታስተምረኝ ነው አሁን? ብለህ ተው እንጂ ታንተማ ይሻላል። ምንድነው አሁን እዚህ ምን ላድርግ? አንድ ብሎክ ነው እብድ ያለቃለ አንድ መታለሁ። ሄዳ ትናገራለች። ሁለተኛ ፍሎር ትመጣለች። አንድ መታለሁ እያለ እስከ 3 እስከ 4 እስከ 5 እስከ 6 እኔ ደግሞ በተፈጥሮ እዚህ የተባረኩ ነኝ። አረ ላይ ተባረከ ከነ መባረክ ትወጣለህ ከዚህ ግቢ። እኔ በቃ እንጂ ጋሹ እንደዚያ ትበል። እኔ ስራዬ ልትመታብኝ ነው። ምን የሚሰጡኝ ደሞዛቸውን ጋሽ ተደሞዝም ወዬ ይሉኛል። ምንድነው? ኧረ ጋሹ በእውነት ጋሹ ያዝ ዝም ብለህ እኔ የምልህ ጋሹ አይጠቅሉ እኮ ነው ቲፕሽ እኮ ከዋናዎቹ ስለሚመጥብኝ እንጂ ቆይቷል ማባረርሽ። የረዳ ልጅ ግን ነው እኔ የምልህ እዛ ያ ከረፈፍ ያለበት አለ ብሎክ 9 የፊት ለፊቱ እዛ ድንቄ እንዲሁ ከረፈፍ የሆነ ልጅ ነው ያለው። ምንድነው የምታደርግልኝ? እዛ ብታየው ቅርብ ጊዜ እዛ ዞር ስል ያናጠናጡ እንዴት ያሉ አበባ የመሰሉ ችኮች ገብተዋል። ሰራተኞች ታስጎበልልኝና እዚህ ነው የሚመቀጥልኝ። እንደዚህ ወይላል ግን ትጨምራለህ ከደሞዛቸው። ኧረ ችግር የለም። ያራዳ ልጅ ሁሌ አይ ጋሽዬ ወንድም ጥምላ ሰላም የኔ አባት አንበለል ቀውላላ የኔ ጌታ በቲፕ ጥላ ልጠለላ አዝንብልኝ ወንድም ጥላ አንድ ዝቅ ብለህ ወንድም ጥላ ጠንበለል አሽሙር መሆኑ ነው። አሽሙር አይደል? አሽሙር ቁመት ለሞኝ ነው፣ ትርፉ ለፀሐይ መቅረብ ነው ልሻለሁ። የኔ አባት አይ ምን ያው እንግዲህ አንዲ ድንክዬ ነው የምታወራኝ በእኔ ሙድ እያስከ ቆምኩ። የኔ አባት እንካሻ ቲፕ ምንድነው ወንድሜ? 4 ሰዓት ቆመ 20 ብር ምን ነው እንደምጠላ በዚሁ ባለንጀራዎች አልነበር? እዚሁ አብረን ተሰራ የነበርክ ሰው የዛሬ መኪና ቢያዝ 20 ብር አታቆም። ታዲያ ምንድነው አሁን አይደል እንደ ገብቼ ወጣሁት? ምን 20 ብር አንሶ ነው ለቆምክ? መኪናው ምን ከመብረር ነው እንደ ጠበቀው? አይደለ? ቆሞ እኮ ነው የጠበቀው አይደል?
እሺ ወፋ ጋጅ ይሁን እና ታዲያ መኪና የቆመ መኪና ያው ህዝብ በሞላበት ቦታ ጠብቀህ እሺ በቃ አርጎላል በርግዶላል ያርግልህ ግን ይኸውልህ ስማ አዋቂ ታግላ ያመጣው ብር እንዲህ ሊያኮራ አይገባምሽ ከየት እንዳመጣው ፍሉሱን እኮ እናውቃለን አዋቂ ጣፋሽ ገፍተህ ነው እናናቅም እንዴ ምር አረ እንዲህ ለመናገር በቃ ታዲያ በደንብ ነው መናገር ስማ አንተ እኮ አዋቂ ቤት ሄደህ እንኳን እኮ መቀየር ያልቻልክ ሰው የፓርኪንግ ነው እንዲያሰራው አዋቂ ቤት ፓርኪንግ ነው ያሰራው እኔ እና ታዲያ ምን እዚህ ነው የምዳከረው አይደለ ችግር የለው ስማ አዋቂ ቤት ሄደህ እንኳን ስማ ሴትዮዋ በጊዜ ስሟን ሳታዞርልህ በጊዜ ትሙትና የምትሆነውን እናያለን ትመለሳታለህ እዚህ እኔ ቦታው ላይ ነን አለቃ ቦታው ላይ ነኝ አለቃ ጅል ሁሌ ቦታው ላይ የተገኛችሁ ነው ይሄ ሚሽን ሳይሳካ ይቅርና የጣቢያው ጠባቂ ነው ማድረጋችሁ ከደረጃችሁ አውርጄ ይኸውልህ ተሳስታችሁ ምንም አይነት እንከን ብትፈጥሩ አንተና ያንከፍ ጓደኛ አበቃላችሁ እሺ ኮፒ ዳት ሰር አቤት አንተ መሰረት ትምህርት ከ3 ያቋረጥክ የፉኝት ልጅ መጀመሪያ በቅጡ አማርኛውን ባወራ ይሄ ለስራው ይሄድን ነው በቃ እንዳትንቀሳቀሽ ቦርሳውን አስቀምጭሽ እሺ ነው ወደ ላይ አለቃ አግኝተናታል ካገኛችኋት በቁጥጥር ስር አውሏ እናንተ ሁለት አዛቦች ምንም ትሉኝ ማስኪናው ልቂሽ አልቂ እሺ ነይን ድረስ ካድማስ ወዲያ አይልባችን ይብራን አንቺ ሌባ ላመሉ እንዲያስፈራ ይጠበቃል አንቺ ታበሪያለሽ በቀን ምን አይነት ባለጌ ሰው ነሽ በዚህ ደረጃ ቆንጆ ሆነ ሌባው ነው መረን የለቀቀ ውበት ነው ያለሽ በጣም ስድ ምን ማን ያሳደገሽ ስሚኛ እኮ ጥበቃሉ ነው የመጨረሻ ሚሽናችን ምን አይነት ጋጥ ወጥ መልክ ነው ያለሽ ውበት እንደዚህ በዚህ ዝጉሩን እንዴት ነው አንቺን ማዝረው ተበላ ነው ቦርሳሽን ያጂ ቁንጂ ሌባ ነው ትመስላለች ያጂ ስታምሪ እዚህ አንቺ አሁን ቀጥይ ነው ለመዘረፍ ያሰብሽት ነው ፕላንሽ የት ነው ተናገሪ ብሎክ 9 እሺ ይሁን እኔ ቆንጆ ቤቢ አይ ላቭ ዩ ዝም በይ አይ ላቭ ዩ ወይ አለቃ በቁጥጥር ስር ዋለች አዎ ይዘናታል ልደውልልሽ እንትን ተጨማሪ ኃይል ያስፈልገናል እንዴ ለምን ሲባል አይ እሷን ለመያዝ አይደለም እኛም ጆይን ስላደረግናት እኛንም ለመያዝ ማረገችን እኮ አለቃ ባዲ ሌባ ኩን ያየ በኔና ጎረቤት ያንተ ቤት ሲንኳኳ ይሰማል እኔም ቤት E a bunda dela bate